ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በቻናላችን ወቅታዊ የሀገር ውስጥና የዓለም አቀፍ ዜናዎች፣ አነጋጋሪ ጉዳዮችና ልዩ ልዩ መሰናዶዎችን ይዘንላችሁ እንቀርባለን። ከኛ ጋር አብራችሁ እንድትሆኑ በአክብሮት እየጋበዙ እነሆ አርዕስተ ዜናዎችን ላስቀድም። የዩክሬን ወታደራዊ የስለላ ተቋም በሩሲያ በኩል ተሰልፈው እየተዋጉ ነው ያላቸውን የ34 ኢትዮጵያውያን ስም ዝርዝር ይፋ ማድረጉን ዓለምን አስገርመዋል። እነዚህ ወጣቶች እነማን ናቸው? እንዴትስ ሊገኙ ቻሉ? ዝርዝር መረጃውን በቆይታችን ይዘንላችሁ እንቀርባለን። ታዋቂው የሰላም አምባሳደር እና የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በ94 ዓመታቸው ለሕዝባቸው የጻፉት ደብዳቤ መላውን አፍሪካ ልብ እየነካ ይገኛል። ለአፍሪካውያን ትልቅ መልእክት ያስተላለፉበትን እንባን በሚያናወጠው የደብዳቤው ሙሉ ይዘት ምን ይላል? በቆይታችን እንመለከተዋለን። ሰው በሕይወቱ እያለ የዘራው መልካምነት ተመልሶ ይከፍለዋል። አንጋፋው ጋዜጠኛ አብዱ ከማል በሙያውና በደግነቱ የተከለውን አሻራ ለማስታወስ በካናዳ ቶሮንቶ ከተማ እጅግ ደማቅና ስሜት የሚነካ የመታሰቢያ መድረክ ተዘጋጅቶለታል። የነበረውን አስደናቂ ድባብ በዝርዝር እናስደምጣችኋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በቅርቡ ያገኙትን የ$50,000 ዓለም አቀፍ ሽልማት ሙሉ በሙሉ ወደ ኢትዮጵያ ልከውታል። ይህ ገንዘብ በኢትዮጵያ ውስጥ ለማንና ለምን ዓላማ እንዲውል ተወሰነ የሚለውን አስደሳች ዜና ይዘንላችኋል። አብራችሁን እስከ መጨረሻው ቆዩ። በዩክሬን መንግስት የስለላ ተቋም ስር የሚንቀሳቀሰው አይ ዋንት ቱ ሊቭ የተሰኘው ፕሮጀክት ዛሬ በሩሲያ ጦርነት ውስጥ እየተሳተፉ ነው ያላቸውን 34 ኢትዮጵያውያን ስም ይፋ አድርጓል። ፕሮጀክቱ ይህንን አስመልክቶ ባወጣው መግለጫ የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ኢትዮጵያ የገቡት በአፍሪካ የሚያደርጉትን ጉብኝት አንዱ አካል አድርገው ነው። ይህ ጉብኝታቸው ደግሞ ሩሲያ በዩክሬን ላይ በምታደርገው ጦርነት የአፍሪካ ዜጎችን ማሳለፏ ከፍተኛ ተቃውሞ መቀስቀሱን ተከትሎ ነው ተብሏል። ሚኒስትሩ አዲስ አበባ መግባታቸውን ምክንያት በማድረግ ለሩሲያ ተሰልፈው የሚዋጉ 34 ኢትዮጵያውያን ስም ይፋ ለማድረግ መወሰኑን የጠቀሰው ፕሮጀክቱ ከነዚህ መካከል ቢያንስ 3ቱ መሞታቸውን አስታውቋል። ፕሮጀክቱ እንደገለጸው እነዚህ ኢትዮጵያውያን ለሩሲያ ጦር ኃይል የፈረሙት በተለያየ ጊዜ ነው ያለ ሲሆን እንደ ኤሮፓያን አቆጣጠር ህዳር 24 2024 8ቱ ኮንትራት መፈረማቸውን ጠቅሶ መስከረም 1 ቀን 2025 ደግሞ 10ሮች እንዲሁም ጥቅምት 30 ቀን 2025 በተመሳሳይ 9 ሰዎችን ኮንትራት መፈጸማቸውን አስረድቷል። እነዚህን ኢትዮጵያውያን ኮንትራቱን የፈረሙት በቀጥታ ከሩሲያው ጦር ኃይል ጋር ሳይሆን በህገወጥ የሰዎች አዘዋዋሪዎች አማካኝነት እንደሆነ አስታውቋል። ይፋ ከሆኑት 34ቱ መካከል በዕድሜ ትንሽ የሆኑት አዱኛ አሮንና ዘለቀ ናትናኤል መሆናቸውን ገልጾ ዕድሜያቸው በሃያዎቹ መጀመሪያ መሆኑን ጠቅሷል። በዕድሜ ትልቁ ደግሞ ሀብተ ማርያም ስንታየው የተባሉ መሆናቸውና ዕድሜያቸው 50 መሆኑንም አስረድቷል። ፕሮጀክቱ እንዳለው እነዚህ 34 ኢትዮጵያውያን ስም ለማወቅ የቻለ ቢሆንም በሩሲያ ጦር ኃይል ውስጥ ተሰልፈው እየተዋጉ ያሉ ኢትዮጵያውያን ግን በርካታ ናቸውም ብሏል። ጨምሮም እስካሁን ባለው መረጃ ከ40 የአፍሪካ ሀገራት የተውጣጡ 2984 ሰዎች ለሩሲያ እየተዋጉ ሲሆን ከእነዚህም ውስጥ 6ቱ ሕይወታቸው ማለፉን ለመረዳት መቻሉን አስታውቋል። ኦሉሴጉን ኦባሳንጆ በ94 ዓመታቸው ለናይጄሪያውያን ልብ የሚነካ ደብዳቤ ጽፈዋል። ሰዎች ሕይወት ረጅም ናት ይላሉ፣ ጊዜ ያለህ አትቸኩል ይሉሃል። እኔ ግን አሁን የ94 ዓመት አረጋዊ ነኝ። በእርግጠኝነት ልነግራችሁ የምችለው ይህ ፍጹም ስህተት መሆኑን ነው። ሕይወት ረጅም አይደለችም፣ በቅጽበት የምታልፍ እንጂ። ይህች ዓለም የምሰናበትበት ጊዜ እየቀረበ ሲመጣ ጥቂት የሕይወት ትምህርቶችን ላካፍላችሁ ወደድኩ ይለናል ኦባሳንጆ። ሀብት አከማችቻለሁ፣ ተሰሚነትን አትርፌያለሁ፣ ታዋቂነትንም አግኝቻለሁ። ዛሬ ግን እነዚህን ሁሉ በቤቴ ጥግ ላይ እንደተከመሩ ትቢያ ይቆጠራሉ። አሁን እጄን ብዘረጋ ከእነዚህ መካከል አንዳቸውም አብረውኝ አይጓዙም ሲሉ በደብዳቤያቸው ለናይጄሪያውያን መልእክት አስተላልፈዋል።
የጋዜጠኛው አብዲ ከማል የሙያና የደግነት አሻራ በቶሮንቶ ከተማ በተካሄደው የመታሰቢያ መድረክ ተዘከረም። ከሁለት ወራት በፊት ከዚህ ዓለም በሞት የተለየው የታዋቂውና ተወዳጁ የቀድሞ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ጋዜጠኛ አብዲ ከማል የመታሰቢያ ፕሮግራም በካናዳ ቶሮንቶ ከተማ ተካሂዷል። ጋዜጠኛው ሕይወቱ ከማለፉ በፊት ከባለቤቱና ከልጆቹ ጋር መኖሪያውን አድርጎ በነበረባት በዚች ከተማ በተዘጋጀው መርሃ ግብር ላይ የቀድሞ የሥራ ባልደረቦች፣ የቅርብ ጓደኞች፣ አድናቂዎችና ወዳጆች ተገኝተዋል። በዕለቱ ምስክርነታቸውን የሰጡ የሥራ ጓደኞቹ አብዲ ከ1997 ዓ.ም ጀምሮ በሬዲዮና ቴሌቪዥን ድርጅት ውስጥ በዜና አንባቢነት፣ በፕሮግራም መሪነት፣ በቀጥታ ስርጭት ላይ ያሳየውን ልዩ የሙያ ብቃት፣ አስደናቂ የድምፅ ቅላጼው ጭምር በናፍቆት አውስተዋል። በተጨማሪም በሀገሩ ሳለ በታላላቅ ሀገራዊና ዓለም አቀፋዊ ሁነቶች ላይ በመገኘት በታሪክ ዘወትር የሚታወስ የጋዜጠኝነት አሻራ ጥሎ ማለፉ ተገልጿል። አብዲ ከማል በሙያው ስኬት ብቻ ሳይሆን ኢትዮጵያዊነትን፣ መቻቻልን፣ ፍቅርና አብሮነትን በተግባር የኖረ የጓደኝነት ተምሳሌትና የሰውነት ውሃ ልክ እንደነበረ የቅርብ ወዳጆቹ መስክረዋል። በስደት ሕይወት ውስጥ ሆኖ እንኳ አስቸጋሪ ፈታኝ ሁኔታዎችን እያለፈ ሌሎችን በምክር በሐሳብና በሁሉ ከመደገፍ አልቦዘነም ነበር። የተወዳጁ ጋዜጠኛ ባለቤት ወይዘሮ ሰሚራ ባስተላለፈችው ባለቤቷ አብዲ በታመመበት ወቅት ከጎኑ ለነበሩት ሁሉ ምስጋና አቅርበዋል። የሶስት ልጆች አባት የነበረውን የጋዜጠኛ አብዲ ከማልን ቤተሰቦች በቀጣይ ሕይወታቸው መደገፍ የሁሉም ኃላፊነት መሆኑ የተገለጸ ሲሆን በአሁኑ ወቅት በካናዳ የሚገኙ የቀድሞ የሥራ ባልደረቦች፣ የቅርብ ጓደኞችና በካናዳ የኢትዮጵያውያን ጋዜጠኞች ማህበር ቤተሰቡን በዘላቂነት ለመደገፍ የሚያስችሉ ዝግጅቶችን አጠናቀው በስራ ላይ እንደሚገኙ አስታውቀዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም ገብረኢየሱስ በየካቲት 2023 ከሚቺጋን ዩኒቨርሲቲ ያገኙትን የ$50,000 ሽልማት ገንዘብ በትግራይ ክልል በጦርነቱ ሳቢያ ጉዳት ለደረሰባቸው ሴቶች ድጋፍ ለሚያደርጉ 2 ድርጅቶች በሙሉ መለገሳቸው ታውቋል። ይህ የተበረከተው የገንዘብ ድጋፍ ማምስ ፎር ማምስ ለተሰኘው ድርጅት የትግራይ ሴቶች ማህበር በእኩል መጠን መከፈሉን 2 ተቋማት በመቀሌ ከተማ በጋራ በሰጡት ጋዜጣዊ መግለጫ ይፋ አድርገዋል። ድርጅቶቹ እንደገለጹት የተደረገላቸውን ይህ ልገሳ በጦርነቱ ወቅት ጾታዊ ጥቃት ሰለባ ለሆኑና በተለያዩ ምክንያቶች ከባድ ጉዳት ለደረሰባቸው ሴቶች የመልሶ ማቋቋሚያና የዕለት ተዕለት የኑሮ መደገፊያ እገዛዎችን ለማቅረብ የሚውል ሲሆን ይህም ተጎጂዎች የደረሰባቸውን ቀውስ ተቋቁመው ሕይወታቸውን በአዲስ መልክ መልሰው እንዲገነቡ አቅም ይፈጥርላቸዋል ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ